በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በዩክሬን ጦርነት 55,000 ወታደሮች መገደላቸውን ፕሬዝዳንት ዜሌንስኪ አስታወቁ። 4 ዓመት በደፈነው ጦርነት 55,000 የዩክሬን ወታደሮች ከመገደላቸው በተጨማሪ ከፍተኛ ቁጥር ያላቸው ወታደሮች መጥፋታቸውን ዜሌንስኪ ገልጸዋል። ከአንድ የፈረንሳይ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ከ6 ወራት በፊት የዩክሬን ሀገር ውስጥ ጉዳይ ሚኒስቴር በጦርነቱ የጠፉ ሰዎች ቁጥር ከ70,000 በላይ መሆኑን መግለጹ ይታወሳል። ቁጥሩ ሊጨምር እንደሚችል በመላው ዩክሬን የሞቱ ወታደሮች የቀብራቸው ስፍራ በሀገሪቱ ሰንደቅ ዓላማ ደምቆ እንደሚገኝ ሲነገር፣ የጠፉ ወታደሮች እናቶች ግን አሁንም ድረስ ልጆቻቸውን በመፈለግ ሥራ ተጠምደዋል። በሩሲያ ታስረውም ከሆነ ከዛሬ ነገ ተለቀው ይመጣሉ በሚል ሁሌም አንጋጠው ይጠብቃሉ ብሏል ሮይተርስ በዘገባው። በእርግጥም ቀይ መስቀልን የመሳሰሉ ዓለም አቀፍ ተቋማት በሩሲያ ያሉ እስረኞችን ለመጎብኘት ጠይቀው ከአንዴም ሁለቴም ተከልክለዋል። በሌላ በኩል የጠፉ ወታደሮች አሁን በሩሲያ ቁጥጥር ስር ባሉ መሬቶች ተገድለውም ሊሆን እንደሚችል ሰፊ ግምት አለ። ምናልባትም ሁለቱ ሀገሮች የአስክሬንና የእስረኛ ልውውጥ ማድረግ ከቻሉ ያኔ ቁርጡ ይለይለታል። በእርግጥ በአቡዳቢ የመጀመሪያ ዙር ውይይት ሀገሮቹ የእስረኞች ልውውጥ ለማድረግ መስማማታቸውን የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ገልጸዋል። ሩሲያና ዩክሬን ለ4 ዓመታት ባካሄዱት አውዳሚ በተባለ ጦርነት ከሁለቱም ወገን ያለቀውን ሰራዊት ቁጥር በየራሳቸው ይፋ ሲያደርጉ የቆዩ ሲሆን በሩሲያ በኩል ዩክሬን ውስጥ ሲዋጉ የተገደሉ ወታደሮች 160,000 እንደሚደርሱ መረጃዎች አመልክተዋል። ዜሌንስኪ በዛሬው ቃለ ምልልስ 55,000 የዩክሬን ወታደሮች መገደላቸውን ይፋ ቢያደርጉም በ2024 ታህሳስ ወር የሞቱ ወታደሮች ቁጥር 43,000 እንደሆነ መግለጻቸው ተመልክቷል። አሁን 55,000 መድረሳቸውን ከሰው እልቂትና ጉዳት ሌላም ከፍተኛ የንብረትና የኢኮኖሚ ውድመት አስከትሏል የሚባለውን ይህንኑ ጦርነት ለማስቆም የተለያዩ ሙከራዎች ቢደረጉም ሳይሳኩ ቀርተዋል። ከቅርብ ጊዜ ወዲህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጀመሩት የሰላም ጥረትም ቢሆን እልህ እያስጨረሰ ቀጥሏል። ዛሬ ራሱ ሁለተኛ ዙር ንግግር በአቡዳቢ የተጀመረ ሲሆን በተለይ በየቀኑ በሩሲያ ሚሳኤል ጥቃት ለአደገኛ ቅዝቃዜ ተዳርገው ስቃይ ለሚቆጥሩ ሚሊዮኖች የዩክሬን ዜጎች ተስፋ ይዞ እንዲመጣም የበርካታ ወገኖች ምኞት ነው። በእርግጥ ሩሲያም ብትሆን በየቀኑ እንደ ቅጠል የሚረግፉ ወታደሮቿን ሞት ለመቀነስ ከስምምነት ውጪ ሌላ አማራጭ እንደሌላት በሚገባ ታውቃለች ይላሉ ታዛቢዎች። የአሜሪካ ፕሬዝዳንት ዶናልድ ትራምፕና የኢራን ጠቅላይ መሪ አያቶላህ አሊ ካማኒ ለመጀመሪያ ጊዜ በአካል ሳይገናኙ እንደማይቀር ተነገረ። ሁለቱ ሀገሮች በነገው ዕለት ታሪካዊ የተባለ የኒኩሌር ንግግር በኦማን ለማካሄድ ቀጠሮ መያዛቸው ታውቋል። ንግግሩ የሚካሄደው በኢራን ውጭ ጉዳይ ሚኒስትር አባስ አራክቺና በአሜሪካ ልዩ ልዑክ ስቲቭ ዊትኮፍ መካከል ነው ቢባልም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ግን ትራምፕና አያቶላህ አሊ ካማኒ በቀጥታ ካልተገናኙ በስተቀር ድርድሩ ይሳካል የሚል እምነት እንደሌላቸው ገልጸዋል። ይህም የሁለቱ ሀገራት መሪዎች በአካል ሊገናኙ እንደሚችሉ ፍንጭ የሰጠ ነው ተብሏል። ምክትል ፕሬዝዳንቱ በኢራን ፖለቲካዊና ወታደራዊ ጉዳዮች ላይ የመወሰን ዋናው ስልጣን ያላቸው ጠቅላይ መሪው በመሆናቸው ከእርሳቸው ጋር እንጂ በሌሎች ባለስልጣናት በኩል የሚደረግ ድርድር
አዳጋች እንደሚሆን ገልጸዋል። ትራምፕ ከሩሲያና ከዩክሬን መሪዎች ጋር እንዳደረጉት ሁሉ ከኢራን ጠቅላይ መሪም ጋር በአካል እንኳን ባይሆን በስልክ ሊነጋገሩ እንደሚችሉ የኢራን ባለስልጣናት የድርድሩ ስፍራም ከኢስታንቡል ወደ ኦማን እንዲቀየር ጥያቄ ማቅረባቸውን ተከትሎ ነው ነገ ስብሰባው ኦማን የሚካሄደው። በባህረ ሰላጤው ወታደራዊ ስምሪት ላይ የምትገኘው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በኒኩሌር ፕሮግራሟ ላይ ስምምነት ካልደረሰችና ተቃዋሚ ሰልፈኞች ላይ እርምጃ መውሰድ ካላቆመች ዱላም አይቀርላትም ሲሉ አስጠንቅቀዋል። የኢራኑ ጠቅላይ መሪ አሊ ካማኒ ሊጨነቅ ይገባል፣ ድርድር ተጀምሯል፣ ስምምነት ካልደረሰም የሚከተለውን አሳምሮ ያውቃል ብለዋል ትራምፕ። የቬንዙዌላው መሪ ኒኮላስ ማዱሮ ላይ የደረሰውን ያየ ትራምፕ በኢራን አይደግሙትም ማለት እንደማይቻል የተገነዘቡት ጠቅላይ መሪ አያቶላህ አሊ ካማኒ አሜሪካም ጥቃት ከፈጸመች ግጭቱ ወደ ቀጠናው ሀገሮች ይዛመታል በማለት በተደጋጋሚ ማስጠንቀቃቸውም ለዚህ ነው ይላሉ የተለያዩ ወገኖች። ፕሬዝዳንት ትራምፕ በቴሄራን ጉያ ኒኩሌር መሳሪያ የሚባል አይኖርም፣ በምትኩ የተጣለባት ማዕቀብ ይነሳል፣ አጭርና ግልጽ ስምምነት ነው። ይህን ማድረግ ከቻሉ እሰየው፣ ካልሆነም የሚመጣውን እናያለን ብለዋል። አብዛኛው የኢራን የኒውክሌር አቅም ወይም ፕሮግራም ባለፈው ሐምሌ እስራኤልና አሜሪካ በጋራ በፈጸሙት ጥቃት መውደሙ ሲነገር የቀረ ውስን ፕሮግራሟም ከምድር በታች ተቀብሮ ይገኛል ነው የሚባለው። ፕሮግራሙን የነደፉ ዋነኛ ሳይንቲስቶች በመኖራቸው ደግሞ ኒውክሌር የማበልጸግ ስራም ልትቀጥል እንደምትችል ይነገራል። ባለስቲክ ሚሳኤሎች መስራት የሚከለክል ዓለም አቀፍ ሕግ ባይኖርም በአካባቢ ያሉ ሀገሮች ለቀጠናዊ መረጋጋትና ሰላም አደገኛ መሆኑን ካረጋገጡ እንደሚጣል ማለትም ቅጣት እንደሚጣል ተመልክቷል። በኢራንና አሜሪካ መካከል ድርድር መጀመሩን የተለያዩ ሀገሮች እየደገፉ ሲሆን የፈረንሳይ ውጭ ጉዳይ ሚኒስቴር ማምሻውን ባወጣው መግለጫም ውጥረቱን በዲፕሎማሲ ለመፍታት ፍላጎት በማሳየታቸው የፈረንሳይ መንግስት ደስታ እንደተሰማው ገልጧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሳይጠበቅ ማምሻውን የጸጥታ ጉዳይ ካቢኔያቸውን ለስብሰባ መጥራታቸው ተነግሯል። በኢየሩሳሌም የተጀመረው ስብሰባም በዋነኛነት በኢራን ጉዳይ ትኩረት አድርጎ እንደሚነጋገር ይጠበቃል። በሌላ ዜና እስራኤል በድንበር አካባቢ ወታደራዊ ጡንቻዋን እያጠናከረች ነው ያለቻትን ግብፅን ማስጠንቀቋ ታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በተካሄደ ሌላም የመከላከያ ዝግ ስብሰባ የግብፅ ጦር በድንበር አካባቢ እየተጠናከረ በመሆኑ ካይሮ ከድርጊቷ እንድትታቀብ ማስጠንቀቃቸውን የእስራኤል መገናኛ ብዙሃን ዘግበዋል። ኔታንያሁ በስብሰባው ላይ የግብፅ ጦር እየተደራጀ በመሆኑ በጥንቃቄ መከታተል እንደሚገባ ማስገንዘባቸውን መገናኛ ብዙሃኑ ዘግበዋል። ግብፅ ከእስራኤል በሚያዋስናት ድንበር ኃይል እንዳታከማች የሚከለክለውን የ1979ን የሰላም ውል ጥሳለች ስትል እስራኤል በቅርቡ ክስ ማቅረቧ ይታወቃል። ባለፈው መስከረም በተመሳሳይ ግብፅ በሲናይ ባህረ ሰላጤ ወታደራዊ ኃይል እያከማቸች በመሆኑ አሜሪካም ግፊት ታደርግ ዘንድ እስራኤል ለዋሽንግተን ጥያቄ አቅርባ እንደነበር ተመልክቷል። በወቅቱ ካይሮ በአካባቢው የተዋጊ ጀቶች መንደርደሪያና ለሚሳኤል ማስቀመጫ ከምድር በታች ግንባታ እያካሄደች ነው በማለት ኔታንያሁ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደነገሯቸው ታውቋል። ኋላ ላይ የግብፅ የተለያዩ ምንጮች ካይሮ በሲናይ ወታደራዊ ኃይል እየገነባች መሆኑን አረጋግጠው እርምጃው ከጋዛ ፍልስጤማውያን በኃይል እንዳይነሱ ዋስትና ለመስጠት ነው ብለዋል። የግብፅ ባለሥልጣናት ግን ከወትሮ የተለየ እንቅስቃሴ አላደረግንም በማለት መረጃውን ውድቅ አድርገዋል። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና
የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና